ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ ተመልካቾቼ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ይብዛ እያልኩኝ እንግዲህ ውድ ተመልካቾቼ ዛሬ ደግሞ በዚህ መልኩ ብቅ ብያለሁ ማለት ነው። እዚህ ጋር እንደምትመለከቱት ዶሮ ወጥ ነው እየሰራ ያለሁት ማለት ነው። ይህን የመሰለ እንግዲህ ቆንጂዬ ዶሮ ወጥ እየሰራው ነው ማለት ነው። እዚህ ጋር ደግሞ እንቁላል ጥጅ አለው እና ይኸውላችሁ ይሄ ትልቁ ብረት ድስት ደግሞ ለስጋ የተጣደ ሽንኩርት ነው። እንግዲህ እንደምትመለከቱት ይኸውላችሁ ሽንኩርቱ እየበሰለ ነው። ለስጋ የተጣደ ሽንኩርት ነው። ዛሬ ድግስ አለ ቤታችን እና ሽር ጉድ ነው እላችኋለሁ። ሽር ጉድ እያልን ነው እና ወሰሪቷ ደግሞ እኔ ነኝ። ሌላኛዋ ቤት ስታጸዳ፣ ሌላኛዋ እቃ ስታጥብ፣ ሌላኛዋ ደግሞ እኔ ያው ወጥ እሰራለሁ ማለት ነው። እና የሁላችሁ እንግዲህ ይህን የመሰለ ቆንጅዬ እዚህ ጋር እንግዲህ ይኸው ሽንኩርቱ ከበሰለ በኋላ በርበሬ፣ ዘይት ምናምን ጨማምሬው እያቁላላው ነው። እንግዲህ ሽንኩርቱ በደንብ በስላላ እና ይኸውላችሁ ይህን ይመስላል። እንግዲህ ያው ዶሮውን ስገነጣጥል ምናምን ሽንኩርቱን ስንከትፍ አልተመቸኝም ለመቀረጽ። እዛ ጋር ውሃ ጥጃለሁ ማለት ነው። እንግዲህ ያው የምከልስበት ማለት ነው። የጣርኩትን ውሃ አወጣችሁ ሻይ ልትጥድ ማለት ነው። እና ይኸውላችሁ እንግዲህ እንቁላል በስሎ ጨምሬዋለሁ። እንግዲህ ልጭ እዚህ ጋር ጨምሬያለሁ። እሳቱንም እንግዲህ በቃ አጥፍቼዋለሁኝ በደንብ አድርጌ። እንግዲህ ይሄን የመሰለ ቆንጅዬ ዶሮ ወጥ ሰርቻለሁ እላችኋለሁ ውድ ቤተሰቦቼ። እንግዲህ ዶሮ ወጡ አልቋል ማለት ነው በዚህ መልኩ። ይሄኛው ደግሞ እዚህ ጋር እየተቁላላ ነው እና ይኸውላችሁ እንግዲህ ይሄንን ይመስላል። የኔ ውሃ አውጥታ ሻይዋን ጣደች ማለት ነው የተመታች እና ይኸውላችሁ እዚህ ጋር ይሄን መሰለ እንግዲህ ቆንጅዬ ወጥ እየሰራሁ ነው ማለት ነው። እንደምትመለከቱት ያው ብረት ድስቱ እንግዲህ ያው ስጋው ታጥቦ ሲገባ ስለማይችለው ሌላ ብረት ድስት አንጥቼ ቀንሰዋለሁ ማለት ነው። በሌላ ብረት ድስት እና እንደዚህ በደንብ ተደርጎ መቁላላት አለበት። ሽንኩርቱ ፍጥጥ እንዳይል ማለት ነው። ሞያ እንግዲህ ይሄን ይመስላል። ሞያሽ ይዘርዘርልሽ ብሏል እና ይኸውላችሁ እንግዲህ ይሄን ይመስላል። እና እንደምትመለከቱት እንግዲህ ሌላ ብረት ድስት አመጣና ደግሞ በሌላ ብረት ድስት ይኸው በደንብ ሽንኩርቱ በስሎ በሌላ ብረት ድስት ቀንሰን፣ ሌላኛው ጓደኛዬ ደግሞ ስጋውን አጥባ ይዛ መታ እየጨመረች ነው። በሌላ ብረት ድስት ቀነስ ነው፣ ምክንያቱም ስለማይችለው ይሄኛው ብረት ድስት ማለት ነው። ስጋው ብዙ ነው እና ይሄ ሁላችሁ እንግዲህ ይሄን ይመስላል የዛሬው ውሏችን። እንግዲህ በዚህ መልኩ ምግባችንን ስንሰራ፣ ስናጸዳዳ፣ ስንረታት ምናምን እንግዲህ ቆይተናል። እንግዶቻችንም እንግዲህ በጥሩ ሁኔታ ተስተናግደው ይሄዳሉ ብለን ተስፋ እናደርጋለን። እንደምትመለከቱት እንግዲህ በአንድ እጅ እየቀረጽኩ በአንድ እጅ ነው ማማስለው። በጣም ከባድ ነው፣ ግን በአንድ እጅ እየቀረጹ በአንድ እጅ ማማሰል
የአንድ እጅ ስራ ከባድ ነው የምር ስነግራችሁ ማለት ነው። እና ይውላችሁ ብረት ድስቱ ለራሱ እየሮጠ ነው። ጓደኛዬ እንግዲህ መታ ተቀብላኛለች። እሷ እያማሰለች ነው። እኔማ አልሆነልኝም። በአንድ እጄ እየቀረስኩ በአንድ እጄ ሳማስል ብረት ድስቱ ለራሱ ጥሎ ይሸሸ። አይውላችሁ እንግዲህ ይህን ይመስላል። እንደዚህ አድርገን እንግዲህ በዚህ መልኩ እናላችኋለሁ። ያው ዘጋው አሁን ጥደናል እንግዲህ ቀጠነ ምናምን እያልኳት ውሃ የጨመረች እሷ ነበረች እና ረሲን ተከተክ ይወፍራል ምናምን እያለችኝ ያው እንዳለችውም እንግዲህ እየበሰለ ሲሄድ ወፍሯል ማለት ነው። የሰደቃ ወጥ አረግሽ እኮ አንቦጫቦጭ እያልኳት አይ እየበሰለ ሲሄድ ይወፍራል ሽንኩርቱን ብዙ ስለሆነ ምናምን እያለችኝ እንግዲህ እንዳለችውም በዚህ መልኩ እንግዲህ ይህን የመሰለ ቆንጅዬ ወጥ ሰርተናል። እንደምትመለከቱት ያው ቀጭንም አይባልም ወፍራምም አይባልም እንግዲህ መካከለኛ ነው የሚባለው አይደለ? እና እንደዛ ነው እላችኋለሁ። ቤተሰብ ያልሆናችሁ ደግሞ ቤተሰቡን ላይክ ሰብስክራይብ አድርጎ አበረታቱኝ ማለት ነው ውዶችዬ። እና እንግዲህ ያው አንዷ ልትሞሸር ነው ትላላችሁ። ለሷ ነው ይሄ ሽር ጉዱ ማለት ነው። ልትሞሸር እና ይኸውላችሁ እንግዲህ ወጡ አልቋል። እዚህ ጋር ደግሞ ሌላኛዋ እንግዲህ ቡናዋን እየቀዳች ነው። ቡና አፍልታ ማለት ነው እንግዲህ ቆንጅዬ ቡና ብራንድ የሆነ ቡናን እያፈላችሁ የዶሮ አይን ነው የሚባለው። ብቻ ቆንጅዬ ቡና አፍልታለች። ሚያ ሚያ ነው እላችኋለሁ። ይሄን ይመስላል ቤተሰብ።